ስለምትሰሩት ነገር ብዙ ሰዎች ቀድመው ቢያውቁ ነው ወይስ አንድ ቀን ውጤታችሁ ሲታይ ብቻ ቢያውቁ ይሻላችኋል? ይህን ጥያቄ ራሳችሁን ጠይቃችሁ ታውቃላችሁ? እስቲ አንድ ስሜትን የሚነካና በብዙዎቻችን ህይወት ውስጥ በተደጋጋሚ የሚከሰትን ሁኔታ በህሊናችሁ አስቡ። አንድ ትልቅ ህልም አላችሁ እንበል። ምናልባት አዲስ የንግድ ሥራ ለመጀመር፣ የተለየ ክህሎት ለማዳበር ወይም ራሳችሁን ቀይራችሁ የተሻለ ሰው ለመሆን ወስናችኋል። ውስጣችሁ በከፍተኛ ተነሳሽነት፣ በጉጉትና በደስታ ተሞልቷል። እናንተም ይህንን አዲስና የሚያጓጓ ዕቅድ ወዲያውኑ ለጓደኞቻችሁ ትነግራላችሁ፣ ለቤተሰባችሁ በኩራት ታካፍላላችሁ። አልፎ ተርፎም በማህበራዊ ሚዲያ ላይ አዲስ ምዕራፍ እየጀመርኩ ነው በማለት ፍንጭ ትሰጣላችሁ። ሁሉም ሰው ምን ልታደርጉ እንደሆነ በሚገባ ያውቃል። ሰዎችም ያበረታቷችኋል። ጎበዝ፣ በርቱ፣ እናምንባችኋለን እያሉ መልካም ምኞታቸውን ይገልጻሉ። እናንተም ይህንን ስትሰሙ ገና ምንም ሳትሰሩ ትልቅ ሥራ የሰራችሁ ያክል ጥልቅ እርካታ ይሰማችኋል። ነገር ግን ቀናት ያልፋሉ፣ ሳምንታት ይተካሉ፣ ወራትም ይነጉዳሉ። ያ በኩራት የተናገራችሁት ዕቅድ ግን ወደ ተግባር አልተቀየረም። በሕይወታችሁ ምንም አዲስ ነገር አልተፈጠረም። ያ ሁሉ ተነሳሽነት ድንገት የት እንደጠፋ ግራ ይገባችኋል። ታዲያ እዚህ ላይ አንድ ትልቅ ጥያቄ ይነሳል። ዕቅዳችንን ብዙ ሰዎች ማወቃቸው እየረዳን ነው ወይስ ከመስራት እያራቀን ነው? ይህን ጥያቄ ወዲያውኑ አሁን አልመልስላችሁም። ነገር ግን የዚህን ቪዲዮ ሐሳብ እስከ መጨረሻው ስትከታተሉ የትኛው ዕቅዳችሁ በሚስጥር መያዝ እንዳለበት፣ የትኛው ደግሞ መነገር እንዳለበትና ለምን አብዛኛውን ጊዜ በድብቅ መስራት ከማውራት የተሻለ ኃይል እንዳለው በጥልቀት ትረዳላችሁ። እንኳን ወደ ሳጥን ዩቲዩብ ቻናል በደህና መጣችሁ። ይህ ሳጥን ነው፣ ከሳጥን ውጭ ሆነን የምናስብበትና የምንመክርበት መድረክ። በዚህ ቻናል ህይወትን የሚቀይሩ ጉዳዮችን እንማማራለን። ለቻናላችን አዲስ ከሆኑ የአሸናፊዎችን ቤተሰብ ለመቀላቀል ሰብስክራይብ የምትለዋን ቁልፍ ተጫኗት። ቶሎ ቶሎ እንድንገናኝ የደውል ምልክቷንም ክሊክ ማድረጎን አይዘንጉ። በዚህ ቪዲዮ ስለ ስኬት ማውራትና ስኬትን መገንባት ያላቸውን ፍጹም ልዩነት እናያለን። አብዛኛው ሰው ይህንን ልዩነት ስለማይረዳ ጉልበቱን በሙሉ ስለሚያደርገው ነገር በማውራት ላይ ይጨርሳል። ለተግባር ግን ምንም አቅም አይኖረውም። አንድን ዕቅድ ለሰዎች ስንነግርና ሰዎች ሲያደንቁን አይምሮአችን ያን ሥራ አስቀድመን የጨረስነው ያህል የውሸት የእርካታ ስሜት ይሰጠናል። ነገር ግን ሥራው ገና አልተጀመረም። አንዳንድ ጊዜ ስለ ራሳችሁ እጅግ ጠንካራው ማስታወቂያ ምንም አለማሳወቅ ነው። አብዛኛውን ጊዜ ሰዎች ምን እየሰራችሁ ነው? ምን አዲስ ነገር አለ ብለው ሲጠይቋችሁ መስጠት ያለባችሁ ትልቁና በሳሉ ምላሽ እየሰራሁበት ነው የሚል አጭር አረፍተ ነገር ብቻ ነው። በእርግጥ በድብቅ መስራት ማለት ከሰው መራቅ፣ በጥርጣሬ መኖር ወይም ጠቃሚ ምክርን መጥላት ማለት አይደለም። ጤናማ በሚስጥር የመስራት ጥበብ ትኩረትን መሰብሰብና ጉልበትን ለተግባር ማዋል ነው። ታዲያ በዝምታና በትኩረት መስራትን እንዴት ገንዘብ ማድረግ እንችላለን ካላችሁኝ፣ አምናችሁኝ ከዚህ በታች የምንመለከታቸውን 10 ጥልቅ የሥነ ልቦና መርሆች መተግበር ብቻ ነው የሚጠበቅባችሁ። ስለዚህ አሁን በቀጥታ ወደ መርሆቹ እንለፍ። የመጀመሪያውና እጅግ መሰረታዊው የሥነ ልቦና መርህ እያንዳንዱን ዕቅድና ሐሳብ ለሰዎች ማሳወቅ ማቆም የሚለው ነው። ሰዎች ለምን ዕቅዳቸውን ገና ሳይጀምሩ ለሌሎች ይነግራሉ ካላችሁኝ፣ ለዚህ ጉዳይ ከጀርባው ጥልቅ የሆነ የሥነ ልቦና ምክንያት አለ። የሰው ልጅ በተፈጥሮ ትኩረትን፣ ማህበራዊ ተቀባይነትንና መወደድን አጥብቆ ይፈልጋል። አንድ አዲስ ሐሳብ ሲመጣልን የሐሳብ የሚፈጥረውን አዲስ ማንነት ሰዎች እንዲያውቁልን እንጓጓለን። የሥነ ልቦና ተመራማሪዎች እንዳረጋገጡት አንድን ትልቅ ግብ ለሰዎች ስንነግርና ሰዎች አድናቆታቸውን ሲገልጹልን አይምሮአችን ልክ ያንን ግብ አስቀድሞ እንዳሳካው አድርጎ በማሰብ ዶፓሚን የተባለውን የደስታና የእርካታ ሆርሞን ይለቃል። ይህ የሆርሞን መለቀቅ በቅጽበት ጊዜያዊ ደስታን ቢሰጠንም ትክክለኛውን ሥራ በተጨባጭ ለመስራት የሚያስፈልገንን ውስጣዊ መነሳሳትና ረሃብ ግን ይገድለዋል። እንዲሁም በቃላት የተገኘው ማህበራዊ ዕውቅና በተግባር ለማግኘት የምናደርገውን ጥረት ይቀንሰዋል። እስቲ አስቡት፣ አይምሮአችሁ ሽልማቱን ካገኘ በኋላ ለምን ይለፋል? እናንተስ ስንት ጊዜ ዕቅዳችሁን ከመጀመራችሁ በፊት ለሌሎች ነግራችኋል? ይህን እያደረጋችሁ የውሸት እርካታ ውስጥ ገብታችሁ እንደሆነ ራሳችሁን ጠይቁ። በዚህ ችግር ውስጥ ካላችሁ ግን ተግባራዊው ትምህርት እጅግ ግልጽ ነው። ማውራቱን ቀንሱ፣ ስራውን ግን ቶሎ ጀምሩ። ስለ ነገው ዕቅዳችሁ ዛሬ አትዘምሩ። ሰዎች ውጤቱን ሲያዩ ራሳቸው ይጠይቋችኋል። እናንተም ጉልበታችሁን ማውራት ላይ ሳይሆን መጀመር ላይ አድርጉ።
ግን እቅድን መደበቅ ሁል ጊዜ ጥሩ ነው ካላችሁኝ መልሴ ፈጽሞ አይደለም ነው። ትክክለኛው ሰው እቅዳችሁን እንዲያውቀው የሚገባበት ጊዜ አለ። ይህን ደግሞ ወደፊት የምናየው ይሆናል። ወደ ሁለተኛው መርህ ስንሸጋገር ደካማውን ጅምር መጠበቅ ለምን እንደሚያስፈልግ እንረዳለን። ማንኛውም አዲስ እቅድ ወይም ግብ ገና ሲጀመር ልክ እንደ አዲስ ችግኝ እጅግ በጣም ደካማና በቀላሉ ሊሰበር የሚችል ነው። ገና አዲስ ሐሳብ ስታመነጩ በውስጣችሁ ያለው በራስ መተማመን ገና አልጸናም። ተነሳሽነታችሁ አንዴ ከፍ አንዳንዴ ደግሞ ዝቅ ይላል። እቅዱ ራሱ በሂደት ሊለወጥ ይችላል። ውድቀትና ስህተት መከሰቱም የማይቀር ነው። ለምሳሌ ያህል በምትኖሩበት ከተማ የልብስ ስፌትና የፋሽን ዲዛይን ሱቅ ለመክፈት አቅዳችኋል እንበል። ይህ ሐሳብ ገና በውስጣችሁ እየተብላላ የንግድ ስልቱን እያጠናችሁና አቅማችሁን እየሰበሰባችሁ ባለበት ሰዓት ለሁሉም የሰፈር ሰውና ለምታውቁት ጓደኛ ሁሉ ብትናገሩ ምን የሚፈጠር ይመስላችኋል? ከፊሉ በከተማችሁ ውስጥ የልብስ ሱቅ በስቷል ይላችኋል። ከፊሉ ደግሞ የጨርቅ ዋጋ ውድ ነው አያዋጣም ብሎ ተስፋ ያስቆርጣችኋል። በዚህ እጅግ ደካማ በሆነ የጅምር ወቅት እቅዳችሁን ለሁሉም ሰው የምታካፍሉ ከሆነ የውጭ ሰዎች አላስፈላጊ አስተያየትና ፍርሃት እቅዳችሁን ገና በጽንሱ ይገድለዋል። ለዚህ ነው አዲሱን እቅዳችሁን ራሱን እስኪችል ድረስ በቂ ጊዜና ቦታ ልትሰጡት የሚገባው። ይህ ማለት ግን ከማንም ምክር አትቀበሉ ማለት አይደለም። ጤናማና ገንቢ የሆነን የባለሙያ መመሪያ መቀበልና አላስፈላጊ የሆኑ የሰዎችን ተስፋ አስቆራጭ አስተያየቶች መስማት ፍጹም የተለያዩ ነገሮች ናቸው። እናንተም የጀመራችሁት ነገር ስር እስኪሰድ ድረስ በጸጥታ ጠብቁት። ሶስተኛው መርህ ተግባር በራስ መተማመንን እንዲፈጠር መፍቀድ ነው። ብዙ ሰዎች አንድን ትልቅ ሥራ ከመጀመራቸው በፊት መጀመሪያ ሙሉ በራስ መተማመን እንዲኖራቸው ይጠብቃሉ። ስለዚህም እኔ እንዲህ አይነት ሰው ልሆን ነው፣ እንዲህ አይነት ትልቅ ሥራ ልሰራ ነው እያሉ ለሰዎች በመናገር የራሳቸውን መተማመን በቃላት ለመገንባት ይሞክራሉ። ነገር ግን በስነ ልቦና ሳይንስ በተለይም የራስ እምቅ እምነት ወይንም ሰልፍ ኤፊካሲ ጥናት መሰረት እውነተኛ መተማመን የሚመነጨው ከቃላት ሳይሆን ከተግባር ነው። መተማመን ተግባርን አይቀድምም። ይልቁንም በተደጋጋሚ አንድን ነገር ማድረግ እንደምንችል ለራሳችን በተግባር ስናሳይ መተማመን በተፈጥሮ ይከተላል። ይህን ሐሳብ ታዋቂው ጸሐፊ ጄምስ ክሌር እንደ አውሮፓውያን አቆጣጠር በ2018 ዓመተ ምህረት ባሳተመው አቶሚክ ሃቢትስ በተሰኘው ታላቅ መጽሐፉ ላይ በጥልቀት አብራርቶታል። ጄምስ ክሌር ማንነትን መሰረት ያደረገ ልማድ እንዴት እንደሚገነባ ሲያስረዳ ለሰዎች እኔ ሯጭ ልሆን ነው ብሎ ከመናገር ይልቅ ዝም ብለን በየቀኑ መሮጥ እንዳለብን ያስተምራል። ትንሽ ተግባር ስታከናውኑ ትንሽ ድል ታገኛላችሁ። ያ ድላችሁ ደግሞ መተማመንን ይፈጥራል። ስለዚህ ጉልበታችሁን ማን ልሆን እንደሆነ እዩኝ በማለት ሰዎችን ለማሳመን አታጥፉት። የራሳችሁን ባህሪና የየዕለት ማስረጃ በመጠቀም አስቀድማችሁ ራሳችሁን አሳምኑ። እናንተም ራሳችሁን ጠይቁ፣ አሁን የምትሰሩትን ለማን እየነገራችሁ ነው? ያ ሰው የእናንተን ማደግ በእርግጥ ይፈልጋል ወይስ ዝም ብላችሁ ለወሬ ያህል ነው የምታወሩት? አራተኛው መርህ የውጭ ማረጋገጫን መፈለግ ማቆም ነው። የሰው ልጅ በተፈጥሮ ማህበራዊ ፍጡር በመሆኑ ሌሎች ሰዎች ስለሱ ምን እንደሚያስቡ ያስጨንቀዋል። በማህበራዊ ሚዲያ ላይ ስንት ላይክ እንዳገኘ፣ ስንት ኮሜንት እንደተጻፈለት፣ ሰዎች ምን ያክል እንዳደነቁትና እንደተቀበሉት ማየት የዘመናችን ትልቁ ሱስ ሆኗል። ዳንኤል ካነማን እንደ አውሮፓውያን አቆጣጠር በ2011 ዓመተ ምህረት ባሳተመው ቲንኪንግ ፋስት ኤንድ ስሎው በሚለው መጽሐፉ ላይ እንዳብራራው ፈጣኑና ስሜታዊው የአእምሮአችን ክፍል ሁልጊዜ ጊዜያዊ ማህበራዊ ማረጋገጫን ይፈልጋል። እኛም አንድን አዲስ ነገር ስንጀምር ወዲያውኑ ፎቶ አንስተን ፌስቡክ ላይ የምንጭነው ሰዎች ጎበዝ እንዲሉን ስለምንፈልግ ነው። ነገር ግን ይህ ማህበራዊ ንጽጽርና የሰዎች ፍርድ እቅዳችንን እንዲሁም ማንነታችንን እንድንጠራጠር ያደርገናል። ዘወትር የሌሎችን ሰዎች ምላሽና ጭብጨባ መጠበቅ ከዋናው ግባችን ያዘናጋናል። በስራችን፣ በትምህርታችን፣ በንግዳችን ወይም በግል የህይወት እድገታችን ላይ የውጭ ማረጋገጫን ስንፈልግ ውስጣዊ መነሳሳታችንን አጥፍተን በውጫዊ ሽልማት ላይ ብቻ ጥገኛ እንሆናለን። ይህ ደግሞ ሰዎች ማጨብጨብ ሲያቆሙ እኛም መስራታችንን እንድናቆም ያደርገናል። ስለዚህ እዚህ ጋር ራሳችሁን ዘወትር መጠየቅ ያለባችሁ ትልቅ ጥያቄ አለ። ይህን የማደርገው ስለምፈልገው ነው ወይስ ሰዎች እንዲያውቁልኝ ነው ብላችሁ ሁልጊዜ ራሳችሁን ጠይቁ። ስራችሁ ለእናንተ እንጂ ለሰዎች እይታ እስካልሆነ ድረስ ግባችሁን በድብቅና በጸጥታ ማሳካት ትችላላችሁ። አምስተኛው መርህ የሚያስተምረን የውስጥ ክበባችንን በጥንቃቄ መምረጥ እንዳለብን ነው።
እዚህ ላይ አንድ ትልቅና ግልጽ መሆን ያለበት የስነ ልቦና እውነት አለ። እቅድን በድብቅ መስራትና ለመናገር ሲባል ራስን አግልሎ ለብቻ መኖር፣ ማህበራዊ ግንኙነትን ማቋረጥ ወይም ሰዎችን ሁሉ እንደ ጠላት ማየት ማለት ፈጽሞ አይደለም። የሰው ልጅ ብቻውን ምንም ትልቅ ነገር ማሳካት አይችልም። ሁላችንም በህይወታችን ውስጥ ትክክለኛ አማካሪዎች፣ ታማኝ ጓደኞች፣ አጋሮችና ባለሙያዎች ያስፈልጉናል። ተጠያቂነትና ድጋፍም ለስኬት ወሳኝ ናቸው። ለምሳሌ የ2 ዓመት ተኩል ልጅ እያሳደጋችሁና ከትዳር አጋራችሁ ጋር በጋራ የህይወት ግብ ላይ እየሰራችሁ ከሆነ የትዳር አጋራችሁ የቅርብ አማካሪያችሁ፣ ደጋፊያችሁና የህይወት አጋራችሁ ነው። አዲስ ሐሳብ ሲመጣላችሁ ለሰፈሩ ሰው ሁሉ መንገር አያስፈልግም። ነገር ግን ለትዳር አጋራችሁ ወይም በዘርፉ ልምድ ላለው ታማኝ ባለሙያ ማማከር ውድ ከሆነ ስህተት ያድናችኋል። ታዲያ እቅዳችሁን ማን ማወቅ አለበት? ለምንስ ማወቅ አስፈለገው? ምን ያህሉንስ መረጃ ማወቅ አለበትና የትኛው መረጃ ደግሞ የእናንተ ብቻ የግል ሚስጥር ሆኖ መቅረት አለበት? እነዚህን ጥያቄዎች ጠንቅቆ ማወቅ ጤናማ ያልሆነና አደገኛ ወደሆነ መገለል ውስጥ እንዳትገቡ ይጠብቃችኋል። ትክክለኛው ሰው ሲተቻችሁ ያርማችኋል። የተሳሳተ ሰው ሲተቻችሁ ግን ተስፋ ያስቆርጣችኋል። ስለዚህ የውስጥ ክበባችሁን በጥበብ ምረጡ። ግን ከዚህ የበለጠ አደገኛ ሌላ ልማድ አለ። እሱንም አሁን እንመለከተዋለን። 6ኛው የስነ ልቦና መርህ ስለ ህልማችሁና ስለ እቅዳችሁ ከሰዎች ጋር አለመከራከር ነው። አንዳንድ ጊዜ እቅዳችንን በድንገት ለሰዎች እንናገርና ያልጠበቅነው ምላሽ ይገጥመናል። ይህ ነገር አይሰራም ይሉናል፣ እናንተ ይህንን ማድረግ አትችሉም ይሉናል፣ ወይንም ደግሞ ለምንድነው ጊዜያችሁን በከንቱ የምታባክኑት በማለት ያሾፉብናል። አብዛኛው ሰው በዚህ ጊዜ የሚያደርገው ትልቁ ስህተት የሰዎቹን ሐሳብ ለመቀየርና ትክክል መሆኑን ለማስረዳት ሰዓታትን ወስዶ መከራከር ነው። ጉልበቱን በሙሉ በቃላት ላይ ይጨርሳል። ነገር ግን ታላላቅ አሳቢዎችና ስኬታማ ሰዎች የሚያስተምሩን አንድ ትልቅ እውነት አለ። ሰዓታትን ወስዶ ከመከራከር ይልቅ ዝም ብሎ ወደ ሥራ መግባትና በውጤት ማሳየት እጅግ ኃይለኛ ምላሽ ነው። ሁሉንም ሰው ስለ ህልማችሁና ስለ እቅዳችሁ ማሳመን አይጠበቅባችሁም። እናንተ ማድረግ ያለባችሁ ሐሳባችሁን በተግባር መሞከር፣ ማሻሻል፣ ከስህተት መማርና እንደገና መስራት ነው። ታሪክን ብንመለከት ታዋቂዎቹ የራይት ወንድማማቾች የሰው ልጅ በአየር ላይ ሊበር ይችላል ብለው ሲያምኑና አውሮፕላን ሲሰሩ ብዙ ታዋቂ ጋዜጠኞችና ምሁራን ይስቁባቸው ነበር። እነሱ ግን ጋዜጣ ላይ መልስ ከመስጠትና ከመከራከር ይልቅ በጸጥታ ሙከራቸውን ቀጠሉ። በመጨረሻም አውሮፕላኑ ሲበር ክርክሩ በራሱ ጊዜ አበቃ። ሰዎች ባያውቁትም እናንተ ግን አሁንም ለግባችሁ መስራት አለባችሁ። ይሄኔ ስራችሁ ራሱ ጮክ ብሎ ይከራከርላችኋል። 7ኛው መርህ ከማወጃችሁ በፊት ገንቡ የሚለው ነው። ዛሬ ባለንበት የማህበራዊ ሚዲያ ዘመን ማወጅና ማስረጃ ፍጹም የተዘበራረቁበት ወቅት ላይ ደርሰናል። አንድ ሰው ታዋቂ ዩቲዩበር ልሆን ነው ብሎ ከማወጅ ይልቅ በስልኩ እንኳን ቢሆን ቪዲዮዎችን ሰርቶ መልቀቅና ራሱን ማሻሻል ይኖርበታል። ክብደቴን ቀንሼ ጤናማ ልሆን ነው ብሎ ከመናገር ይልቅ በየቀኑ ስፖርት መስራትና አመጋገብን ማስተካከል ማስረጃው ነው። የራሴን ንግድ ልጀምር ነው ብሎ ካርድ ከማሳተም በፊት ገበያውን ማጥናት፣ ምርቱን ማዘጋጀትና ደንበኛ መፈለግ ይቀድማል። ነገር ግን በሀገራችን ኢትዮጵያ ውስጥ ብዙ ጊዜ የሚታይ ልምድ አለ። ለምሳሌ መኪና ለመግዛት ወይንም ቤት ለመስራት ብር ማጠራቀም የጀመረ ሰው እየቆጠብኩ ነው፣ በቅርቡ መኪና ገዛለሁ ብሎ ለወዳጅ ዘመድ ይናገራል። ነገር ግን ይህን ከማለት ይልቅ በጸጥታ ወጪውን ቀንሶና ጠንክሮ ሰርቶ የቆጠበውን ገንዘብ ለታለመለት ዓላማ ማዋል እውነተኛ ማስረጃ ነው። የምትሰሩት ሥራ ራሱ ማስረጃ ይሆናችሁ እንጂ ቃላችሁ ማስረጃ ሊሆን አይችልም። የእናንተ ተግባርም ማወጅ ሳይሆን መገንባት መሆኑን አትዘንጉ። 8ኛው መርህ ያለ ጭብጨባ መስራትን መልመድ ነው። ይህ መርህ ምናልባትም ከሁሉም ይበልጥ ስሜትን የሚነካና ጥልቅ የሆነ የስነ ልቦና ጥንካሬ የሚጠይቅ ነው። አብዛኛው ሰው አንድን ሥራ ጀምሮ ማንም ሳያስተውለው ሲቀር ወይም ማንም አድናቆት ሳይሰጠው ሲቀር ሥራውን ያቆማል። ነገር ግን በሕይወት ውስጥ እጅግ ጠቃሚና ታላላቅ የሚባሉ እድገቶች መጀመሪያ ላይ ፈጽሞ የማይታዩና አድናቆት የሌላቸው ናቸው። ማንም አያጨበጭብላችሁም፣ ማንም ላይክ አያደርግላችሁም፣ ማንም አያበረታታችሁም፣ ማንም እውቅና አይሰጣችሁም። እናንተ ግን በየቀኑ በድካም በላብና በጽናት ያንኑ ተግባር ደጋግማችሁ ትሰራላችሁ። በስነ ልቦና ሳይንስ የዘገየ እርካታ ወይንም delayed gratification የሚባለው ጽንሰ ሐሳብ እጅግ ወሳኝ የሚሆነውም እዚሁ ላይ ነው። ፈጣን ደስታንና ጭብጨባን በመተው ለረጅም ጊዜ ዘላቂ ውጤት በጸጥታ መስራት የቻለ ሰው
ማንም ሊያቆመው የማይችል ኃይል ይፈጥራል። እናንተም እስቲ ራሳችሁን በታማኝነት ጠይቁት። ማንም ሰው ሳያያችሁ፣ ማንም ሰው ጎበዝ ሳይላችሁ ለህልማችሁ አሁን መስራት ትችላላችሁ። ይህን የማይታይና ድብቅ የሆነ የሥራ ጊዜ በጽናት ማሳለፍ ከቻላችሁ እመኑኝ ስኬታችሁ አይቀሬ ነው። 9ኛው መርህ የሌሎች ሰዎች ግምትና ጥበቃ እቅዳችሁን እንዲቆጣጠረው አለመፍቀድ ነው። እቅዳችሁን ለሁሉም ሰው ስትናገሩ ምን እንደሚፈጠር ታውቃላችሁ። ሰዎች በሚያገኟችሁ ቁጥር እንዴት እየሄደ ነው? መቼ ነው የምታጠናቅቁት? አቋርጣችሁት እንዴ እያሉ መጠየቅ ይጀምራሉ። ይህ ተከታታይ ጥያቄና የሰዎች ግምትም በአይምሯችሁ ላይ እጅግ ከባድ የሆነ አላስፈላጊ ማህበራዊ ጫና ይፈጥራል። ከዚህም በላይ አንዳንድ ጊዜ አንድን እቅድ ከጀመርን በኋላ ሁኔታዎች ይለወጣሉ። እቅዱን መቀየር ሊያስፈልገን ይችላል። ስልታችንን ልናሻሽለው ወይም ሙሉ በሙሉ አዲስ መንገድ ልንከተል እንችላለን። ነገር ግን የመጀመሪያውን እቅዳችንን በአደባባይ ለሁሉም ሰው ተናግረን ከነበረ እቅዳችንን ለመቀየርና ለማስተካከል እንሸማቀቃለን። ሰዎች ምን ሆናችሁ ነው ያቆማችሁት እንዳይሉን በመፍራት ብቻ የማያዋጣንን መንገድ ይዘን እንቀጥላለን። በድብቅ መስራት ግን ይህንን ነፃነት ይሰጣችኋል። ዋናው ግባችሁንና ተልኳችሁን ግልጽ አድርጋችሁ ነገር ግን ወደዚያ ግብ የምትደርሱበትን ስልት እንደ አስፈላጊነቱ በጸጥታ የመቀየርና የማስተካከል ሙሉ ነፃነት ይኖራችኋል። ስለዚህ የሰዎች ጥበቃ እቅዳችሁን ጠልፎ እንዲያስቀረው አትፍቀዱ። 10ኛውና የመጨረሻው መርህ ውጤታችሁ ራሱ ይናገር የሚለው ነው። ይህ መርህ የቀደሙትን 9 መርሆች በሙሉ በአንድ ላይ አምጥቶ የሚያስርና ተደብቆ የመስራት ትልቁ ስነ ልቦናዊ ሽልማት የሚገኝበት ነው። እናንተም በሕይወታችሁ ውስጥ የምታደርጉትን እያንዳንዱን ለውጥ፣ እያንዳንዱን ውሳኔና እያንዳንዱን እርምጃ ለሰዎች ማወጅ አያስፈልጋችሁም። ሁሉም ሰው የእናንተን ጉዞ፣ ፈተናና ጥረት እንዲረዳላችሁ መጠበቅም የለባችሁም። ስለዚህ እናንተ በጸጥታ ስሩ፣ ከአዲስ ስህተት ተማሩ፣ ውደቁ፣ ተነሱ፣ አስተካክሉና እንደገና ቀጥሉ። ከዚያም አንድ ቀን ውጤቱ ለሁሉም ሰው ግልጽ ሆኖ ይታያል። ያ በድብቅ ስትለፉበት የነበረው ንግድ ተጨባጭ ሆኖ ይቆማል። ያ በጸጥታ ስታዳብሩት የነበረው ክህሎት የሁሉንም ሰው ትኩረት ይስባል። ያ በድካም ስትገነቡት የነበረው አካል ይቀየራል። ዕውቀታችሁ ይጨምራል፣ ቻናላችሁ ያድጋል፣ የህይወት አቅጣጫችሁም ይስተካከላል። እናንተም የተሻላችሁ ሰው ትሆናላችሁ። ያኔ ሰዎች ስለ እናንተ ረጅም ማብራሪያ አይፈልጉም። ውጤቱ ራሱ ከማንኛውም ቃል በላይ ጮክ ብሎ ይናገራል። በመጨረሻም አንድን ነገር በድጋሜ ግልጽ ላድርግላችሁ። በድብቅ መስራትና እቅድን አለመናገር ማለት ከዓለም መሰወር፣ በጥርጣሬ መታወር፣ ሰዎችን መጥላት ወይም ጠቃሚ ባለሙያዎችን መሸሽ ማለት አይደለም። በድብቅ መስራት ማለት ትኩረትን መሰብሰብ ነው፣ ዲሲፕሊን ነው፣ ትዕግስት ነው። አላስፈላጊ ከሆኑ ወሬዎችና ትችቶች ራስን መጠበቅ ነው። የጉልበታችሁን አቅም ማውራት ላይ ሳይሆን መስራት ላይ መዋል ነው። የወደፊት ሕይወታችሁና ስኬታችሁ የሰዎችን የዘወትር ጭብጨባ፣ ይሁንታና ማረጋገጫ አይፈልግም። የሕይወት አንዳንድ ወቅቶች ለጸጥታ፣ ለብቸኝነት ጥረትና በድብቅ ለማደግ የተሰጡ ናቸው። እናንተም በእነዚህ ወቅቶች በጸጥታ ተማሩ፣ በጸጥታ ስሩ፣ በጸጥታ ቆጥቡ፣ በጸጥታ ተለማመዱ፣ በጸጥታ አቅማችሁን ገንቡ። ማንን ልትሆኑ እንደሆነ አታውጁ። ያንን ሰው ቀስ በቀስ በጸጥታ ገንቡት። ከዚያም ውጤታችሁ ራሱ አደባባይ ላይ ያስተዋውቃችኋል። ከላይ ባነሳናቸው መርሆች ላይ ከተስማማን እስቲ እናንተም ራሳችሁን ፈትኑ። ለቀጣዮቹ 7 ቀናት ብቻ አንድ ትልቅ ግብን ምረጡና ስለዚያ ግብ ለማንም ሰው ሳትናገሩ በተግባር ብቻ ስሩበት። እስካሁን አብራችሁኝ ስለቆያችሁ ከልብ አመሰግናለሁ። ይህ ትምህርት ለእናንተ ጠቃሚ ሆኖ ካገኛችሁት ለሌሎችም እንዲደርስ ቪዲዮውን ላይክና ሼር ማድረጋችሁን አትርሱ። እንዲህ አይነት ጥልቅና አስተማሪ የሆኑ የህይወት ክህሎትና ስነ ልቦናዊ ቪዲዮዎችን በየጊዜው ለማግኘት ቻናላችንን ሰብስክራይብ ያድርጉ። አይምሯችሁን የምታረጋጉበትን ጥበብ ለመቅሰም ከወደዳችሁ ደግሞ ስክሪኑ ላይ የማስቀምጥላችሁን ቪዲዮ ተጋበዙልኝ። በሚቀጥለው ቪዲዮ እስከምንገናኝ ሰላም ለነፍሳችሁ፣ ጥበብ ለአይምሯችሁ ይሁን። እስከ ቀጣይ ቸር ያቆየን።